በሐዘን ቤት ውስጥ የነበረው ሰው በሙሉ ወንድሟንና እናቷን ተጫናቸው። ብዙ ሰዎች በደላሎች ብራቸውን ተበልተዋል። ብዙ ሰዎች በደላሎች ህይወታቸውን ተቀምተዋል። ያልተማረች በጣም በድህነት በችግር ውስጥ ያለች ብዙ ችግር ስላለባት ይሄንን እኔ ማቀርበላትን ክራይቴሪያ ሁሉ እሺ ትላለች ብሎ አሰበ። የፈለገችውን ነገር ብትሆን ጉዳዩ አይደለም። ሰላም የስሬት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። እናመሰግናለን። በሳሎን መሃል ላይ የሬሳ ሳጥኑ ተቀምጧል። በዚህ ቤት ግን ሐዘን ሳይሆን ክርክር ተፋፍሟል። እናት ሳጥኑን ክፈቱት እያሉ ለቅሶና ቁጣ በተሞላበት ድምጻቸው ይናገራሉ። ለመጨረሻ ጊዜ ለያት የሚሉት ብቸኛዋ ሴት ልጃቸውን ነው። ክፈቱልኝ ልሰናበታት ይላሉ። ይህ አበራ የተባለ ደላላ ግን ይከለክላቸዋል። መክፈት አይቻልም፣ አይሆንም ብሎ ይቆጣል፣ ይከራከራቸዋል። ታናሽ ወንድሟ በበኩሉ እህቴን ለማየት አንተ አትከለክለኝም ይለዋል። ቤቱ በሹክሹክታ ተዋጠ። የሚያለቅሰው ሰው ማልቀሱን ትቶ ለሁለት ተከፍሎ ተከራከረ። አረተው ክፈቱላቸውና ይሰናበቱ ይላል። ግማሹ በሌላ በኩል ደግሞ አረ አታሳዩ፣ ሬሳ ማሳየት ተገቢ አይደለም ይላሉ። ግን የሬሳ ሳጥኑ ሳይከፈት የሚሚ አስከሬን ማንም አላየውም። አንድ ጥያቄ ግን በሐዘን ቤቱ ተሰራጨ። በተኛችበት ከሆነ ይህች ወጣት ሙታ የተገኘችው ለምን ሬሳ ሳጥኑን መክፈት ፈሩ ይላሉ። ከዚህች ቀን ከ3 ወር በፊት ሚሚ ከሀገሯ የወጣችው አረብ ሀገር በቤት ሰራተኝነት ለመስራት ነበር። ይህ አበራ የተባለ ግለሰብ በጥሩ ደሞዝ ጥሩ ቤተሰብ ቤት ለተሻለ ህይወት ውስጥ እንደሚያስገባት ነግሯቸው መላ ቤተሰቡ አምኖት በረረች። አሁን ግን ተመለሰች። 3 ወራትን ብቻ ቆይታ ስጦታ ይዛ ገንዘብ አጠራቅማ ሳይሆን በሬሳ ሳጥን ውስጥ ከተው አሟሟቷ ግልጽ ሳይደረግ ወደ ሀገሯ ጠቅልለው ላኳት። አበራ የላካት ደላላ የሞተችው ታማ ነው አለ። አሰሪዎቿ በተኛችበት ሙታ ተገኘች አሉ። ትልቅ ጥያቄ ግን ማን ነው ወደ አረብ ሀገር የላካት? መቼ ሞተች ብቻ ሳይሆን የሬሳ ሳጥን ተከፍቶ እንዳትታይ የፈለጉት ነገር ምንድን ነው? ሐዘን ቤቱ በለቅሶ ሳይሆን በውጥረት ውስጥ ነው። ክፈት አልከፍትም የሚለው ክርክር ጠነከረ። አበራ ወደ አረብ ሀገር ሚሚን የላከው ደላላ በአሳቡ ጸንቷል። አስክሬኑ ብዙ ቀን ስለቆየ ከፍታችሁ አታዩም፣ ተበላሽቷል ይላል። እናት የልጃቸውን ስሟን እየጠሩ ያለቅሳሉ። ወንድሟ ግን ለምን ብሎ በጥንካሬ ይከራከራል። ከኛ ለመደበቅ እየሞከርክ ያለኸው ነገር ምንድነው በማለት አበራን አነቀው። ተኝታ ነው የሞተችው በማለት ከመመለስ ሌላ ነገር አይልም። ተለቅ ያለ አባት ከተሰበሰቡ ሰዎች መሃል መጡና ቀብር ይፈጸም እናሳርፋት ተው ብለው ሁሉንም አረጋጉ። አበራ ለወንድሟ የተከፈተ ፖስታ ሰጠው። እዛ ፖስታ ውስጥ የሞት ሰርተፍኬት፣ የጉዞ ወረቀት፣ የሐኪም አስክሬን ምርመራ ውጤት፣ የሞቷ ምክንያት ድንገተኛ ህመም ይላል። ሌላ ነገር የለም። የሆስፒታል ስም፣ የዶክተር ፊርማና ዝርዝር መረጃ የሌለው ወረቀት። ወንድሟ ወረቀቱን አፍጥጦ አየው። አበራ ሰዓት የለንም፣ የቀብር ሰዓት እያለፈ ነው አለ። ቤቱ ቀዘቀዘ። ከመቀበሯ በፊት ምን እንደሆነች
ማረጋገጥ አለብን ብሎ ጮኸ። አልተሳካለትም። ሰዎች ከግራና ከቀኝ ያዟቸው። እየጮሁ እያለቀሱ የሚወዷት ሚሚ ተቀበረች። ሐዘን ቤት ውስጥ የነበረው ሰው በሙሉ ወንድሟንና እናቷን ተጫናቸው። ተዉ፣ ሐዘን አታክርሩ፣ ምን ያደርግላችኋል? ሬሳ ሳጥኑን ከፍታችሁ አስከሬኑን ብታዩ ምን ይጠቅማችኋል? በቃ አይከፈትም ብለው ተከራከሯቸውና በጣም ነበር የሚያሳዝኑት። እናቷና ወንድሟ ውስጣቸው የተፈጠረ ጥያቄ አለ፣ ማየት የፈለጉበት ምክንያት አላቸው። ግን ሰው ተጫናቸው። ሰው ሲጫናቸው ደግሞ እነሱ ምን ያድርጉ? የነሱ ጥያቄ ሳይመለስ ማየት እየፈለጉ ውስጣቸው እያወቀ ቢከፈትና ቢያዩት የሆነ ነገር እንደሚያዩ ያወቁ፣ ግን ሰው በጣም ስላስገደዳቸው በቃ እጅ ሰጡ። እሺ አሉ። ቀብር ስነ ስርዓት ተፈጸመ ከፍተው ሳያዩ። ከቀብር በኋላ ሰው ካጠገባቸው ሳይርቅ ቢከርምም ግዴታ ነውና አንድ ሁለት እያለ ሊያስተዛዝን የሚመጣው ሰው ወደየቤቱ እየገባ ሄደ። በመጨረሻ እናትና ወንድሟ ቀሩ። ታዲያ በአንድ ቀን ማታ የሚያወሩት ነገር ሐዘናቸውን እንደ አዲስ ቀሰቀሰው። በመጨረሻ ሚሚ የደወለችው ከመሞቷ አንድ ቀን በፊት ነበር። የድምፅ ምልክት ያን ቀን ልክ ነበር። ደጋግመው ሰሙት። የሚሞት ሰው ድምፅ አይመስልም። የደከመ የታመመ ሰው እንደዚህ አያወራም ተባባሉ። እንደ ዛሬው ቀን ሚሚ ከዚህ ቤት ሳትጎድል ከ3 ወር በፊት እናት ልጆቿን ይዛ በምትኖርበት ሰዓት ነበር ይህ አበራ የተባለ ግለሰብ ወደ ቤታቸው የመጣው። አረብ ሀገር የሚልክ ደላላ ነው። የታወቀ ደላላ ቢሮ ወይም ህጋዊ ተቋም የለውም፣ ግን አረብ ሀገር ይልካል በሚል ይታወቃል። ይህ ግለሰብ ተቸግራችሁ ከምትኖሩ በ15 ቀን ውስጥ ልላካት ብሎ አሳመናቸው። ይህ ቤተሰብ እንግዲህ በጣም ተቸግሯል። ችግር ውስጥ ነው ያለው። ቤት ውስጥ ሚላስ የሚቀመስ የለም። ከዚህም የተነሳ እንግዲህ ልጁም ትምህርት አቁሟል፣ አይማርም፣ የሚከፍሉት ስለሌለ ማለት ነው። እናትየዋም ደግሞ በጣም ታማሚ ናቸው። በጣም ችግሩ በጣም ተደራርቦባቸዋል። በዚህ መሃል ነው እንግዲህ አበራ ተመቸው የራሱን ሐሳብ እና ፍላጎት ለማድረግ ወይም ደግሞ ለመጠየቅ። ስለዚህ ይሄ ሁሉ ችግር ስላለባቸው እኔ የምጠይቃቸውን ነገር እምቢ አይሉም ብሎ አሰበ። ስለዚህ በደንብ አድርጎ አሳመናቸው። ከዚህ ችግራችሁ የምትወጡበት መንገድ አለ፣ ይህን ችግር የምታልፉበት መንገድ አለ፣ ብር ታገኛላችሁ፣ ከዚህ ነገር ትወጣላችሁ፣ አንቺም ትታከማለሽ፣ ልጅሽም ደግሞ ትምህርቱን ይቀጥላል በሚል በደንብ አሳመናቸው ማለት ነው። ለዚህ ደላላ ብሎ ራሱን ለሰየመው አበራ የተባለ ግለሰብ ሚሚ የመጀመሪያ አይደለችም፣ እንዲሁም የመጨረሻ ግን ሊሆን ትችላለች ብሎ አላሰበም። ሚሚ አይኑ ውስጥ ያስገባት ግን ቤቱ ተቀምጦ በቴሌግራም በተጠየቀው ጥያቄ ነው። መልእክቱ ከሌላ ሀገር ዜጋ የተላከ ሲሆን የቤት ሰራተኛ ትልካለህ አሉ ብሎ ግለሰቡ የፈለጋት ሴት ረዘም ያለች ቀጭን ከ25 ዓመት በታች እፈልጋለሁ ብሎ ገለጸለት። ታዲያ ፈላጊው የውጭ ዜጋ እፈልጋለሁ ያለው ህጋዊ በሆነ መንገድ ሳይሆን በህገወጥ መንገድ እምትልካት መሆን አለበት ሲለው አበራ የተፈለገችው ሴት ለምን እንደፈለጋት አውቋል። ለአበራ አዲስ ነገር አይደለም። እንደዚህ አይነት ሴት አምጣልን፣ እንዲህ ነው የምፈልገው ሲሉት እነዛ በህገወጥ መንገድ የገባን ሴት አረብ ሀገር ሆነው የሚቀበሉ ሰዎች የሚነግሩትን ሴት ይልካል። እያፈላለገ ያገኘውን አይነት ተመሳሳይም ተቀራራቢም ነገር ይልካል። አሁን የተጠየቀው ግን ምንድነው? 25 ዓመት ያልሞላት ያልተማረች በጣም በድህነት በችግር ውስጥ ያለች ጭምት ሴት፣ አንገቷን የደፋች ሴት፣ በደንብ ራሷን መግለጽ የማትችል ሴት ብለው
የተነገረው ልክ እንደዛ ተብሎ ሲነገረው ትዝ ያለችው ሚሚ ናት። ያለባትን ችግር ስለሚያውቅ ማለት ነው ወደ ሚሚ ለመሄድ ወሰነ። እንግዲህ እንዳልሽው በቅርብ የመጣለት ሚሚ ናት። ሚሚ ብዙ ችግር ስላለባት ይሄንን እኔ ማቀርበላትን ክራይቴሪያ ሁሉ እሺ ትላለች ብሎ አሰበ። አንድ ላጤ ጋር ወስጄ ባስቀምጣት በር ቢዘጋባት እነሱ የሚፈልጉትን ክራይቴሪያ ሁሉ ካሟላች ዝም ትላለች። ምክንያቱም ከችግሩ አንፃር ቤታቸው ሚላስ የሚቀመስ ስለሌለ ወንድሟም ትምህርት ስላቆመ በጣም ገንዘብ ስለሚያስፈልጋቸው ይሄ ሁሉ ጫና ስላለባት የማቀርብላትን እድል ወይም ደግሞ እሱ እንደሚለው መልካም እድል እምቢ አትልም ብሎ አሰበ። ስለዚህ አንድ ወንደላጤ ጋር በር ተዘግቶባት ብትቀመጥ ምንም አትናገርም ብሎ ወሰነዋል። ታዲያ አበራ ማጣራት የፈለገው ነገር መልሶ በቴክስት ጠየቀው። ያለህበት ሀገር ወንደላጤ ብቻውን ሰራተኛ መቅጠር ይችላል ወይ አለው። ሰውየው የሚስቅ 2 ኢሞጂ አድርጎ አታስባለው። በርግጥ እንግሊዘኛ ወደ አማርኛ የሚቀይር አፕሊኬሽን የሚጠቅመው አበራ ደንበኛው ምን እንደፈለገ ገብቶታል። በቀጣዩ ቀን የሚሚን ፎቶ ከፌስቡክ አውርዶ ላከለት። ሰውየው በፍጥነት መውደዱን ነገረው። ይቺማ ንግስት ናት ብሎ ነገረው። አበራ ተደሰተ። እንዳለው 15ኛው ቀን በባህር በህገወጥ መንገድ ሊሸኛት ቤቷ ተገኘ። ቀጣሪው የውጭ ዜጋ እንጂ አበራ ማነህ ምንድነህ መኝታዋ ስራዋ ምንም ነገር አላስጨነቀውም። አይኑ ያየ እያጣደፋት ግን እናቷና ወንድሟን ተሰናብታ ስትወጣ ሚሚ እያለቀሰች ሙሉ ተስፋ ይዛ እረዳቸዋለሁ ብላ ለወንድሟና ለእናቷ ቃል ገብታ ወጥታ ሄደች። እናትና ወንድ ልጅ ወደ አየር ማረፊያ ለመሸኘት ተመኙ፣ ግን አልተቻለም። ሚሚ በአውሮፕላን በራ ሳይሆን በመኪና በባህር ስለምትሄድ ምንም አይነት ስንብት በአየር ማረፊያ አልተደረገም። እናትና ወንድሟ አንዳቸው ለሌላኛው አበረቱ። ለኛ ህይወት ነው ደግሞ ትማራለህ ከዚህ በኋላ ተብሎ ከእናቱ የሰማው ቃል አስደሰተው። ይህች ቀን ለእናቱና ለወንድሟ ብቻ ሳይሆን ለሚሚ መራራ የመጨረሻ በአይን የሚተያዩበት ቀን መሆኗን ማንም አላወቀም። ያኔ ያዘኑት ተለየናት ብለው ነበር። ዛሬ ግን ቀብር ካለፈ ሐዘንተኛ ሊያስተዛዝኑ የመጣ ሁሉ ወደየቤቱ ከገባ በኋላ እናትና ልጅ በቤታቸው እረፍት አድርጉ ተብለው ቢነገራቸውም አንድ ሰው በፍጹም አላረፈም። ታናሽ ወንድሟ ደላላው አበራም ፍለጋ ጀመረ። ግን አበራ ደብዛው ጠፋ። በቤቱ ሆነ የሚደልልበት አካባቢ ወንድምየው ፈልጎ አጣው። ስልኩን ዘጋ። የተከራየውን ቤት ለቆ ወጣ። አበራ የሚባል ሰው ያልተፈጠረ ያህል ማንም ፈልጎ ሊያገኘው አልቻለም። ታዲያ ወንድሟ ጥረቱን አላቆመም። በፖስታ ተደርጎ ለሞቷ ምክንያት የሕክምና ምርመራ ውጤት ነው ተብሎ የተቀመጠውን አበራ ከአስክሬን ጋር ይዞት የመጣውን ፖስታ ለመጀመሪያ ጊዜ የከፈተው እንግሊዘኛ አንብባ ትረዳለች ብሎ ካሰራት ሴት ጋር ሲሆን አንብባ የነገረችው ግን ይበልጥ አስደነገጠው። ወረቀቱ የሐኪም ፊርማ፣ የሆስፒታል ስም የለውም። ማህተም ሆነ ምንም ግልጽ ነገር የማይታይበት በኮምፒውተር ተጽፎ ታትሞ የወጣ ተራ ወረቀት ነው ስትለው ልቡ ደነገጠ። የእህቱ ሙሉ ስም፣ ፓስፖርት ቁጥርና የሞት ምክንያት ታማ ነበር የሰነበተችው። ማን ወደ አረብ ሀገር ላካት ብሎ ለማጣራት ሲጀምር ፖሊስ ትክክለኛውን የሞቷ ምክንያት ማጣራት ነበር። ፖሊስ ትክክለኛ የሞቷ ምክንያት ብቻ ሳይሆን ማን አስክሬን ተቀበለ፣ በምን ህጋዊ አግባብ ለሚለው ቆይታ ያገኘው መልስ ያስገርማል።
ይህችን ግለሰብ አፈላልጎ ያገኛት ሚሚን ቤቱን አስለምዶ ወደ ሀገሯ የተመለሰች ይህች ሴት ሚሚ የገባችበት ቤት ጉድ ተናገረች። ቤተሰብ ያለበት ሳይሆን ክፉ ወንደላጤ ወንድ ነው ብላ መሰከረች። እሷ ተሰቃይታ በጠና ስትታመም ወደ ሀገሯ ያሳፈራት ሲሆን ከሚሚ ጋር እስከምትሞትበት ቀን ድረስ በስልክ ያወሩ እንደነበር ተናገረች። በሞተች ቀን በቪዲዮ እየተያየን አውርተናል አለች። ሚሚ ደክሟት አይኗ አብጦ እንዳየችና ያለቀሰች ትመስል ነበር ብላ ተናገረች። ግን አንድ ቃል ያለችኝን አረሳም አለች። እዚህ ቤት መምጣቴ ስህተት ነው ብላለች። ፖሊስ በዛን ቀን መሞቷን አረጋገጠ። ይህች ሴት ግን ዘርዝራ የተናገረችው ነገር ሚሚ ስለነበረችበት ቤት እጅግ አሳዛኝ ነበር። እረፍት የሌለበት እጅግ በቆሻሻ የተሞላ ቤት፣ የሚበላ በአግባቡ የማይሰጥበት፣ መብራት ደብዝዞ የሚበራበት ቤት ሲሆን ቀጣሪያቸው ግለሰብ ባሰኘው ሰዓት መጥቶ የሚያድርበት እንጂ መኖሪያው ሌላ ቦታ ነው። ግለሰቧ በተደጋጋሚ መደፈሯን ገልጻ ሚሚ ከመጣች በኋላ እያመማት ቤቱን ባስለመደቻት አብረው በቆዩበት ጊዜ ግን የታዘበችው ነገር ቢኖር ግለሰቡ ሚሚ ሲደፍር ማየቷ ነው። ለምን ወደ ሀገርሽ እንደመጣሽ አልተናገርሽም ስትባል ታማ እንደነበር ገልጻ ፍርሃትና ማፈር ተጨምሮበት ለመናገር ጉልበት እንዳጣች ተናገረች። ሚሚ ግን ከገባች ቀን ጀምሮ ሳይመቻት ተከፍታ እንዳየቻት ገልጻ ግለሰቡ ገሏት ሊሆን ይችላል ብላ እንደተጠራጠረች ገለጸች። ታዲያ ግለሰቡ ባይገላት እንኳን ረሃብና ህመሙ ለሞት ሊዳርጋት ይችላል የሚለው ጥርጣሬዋን ግን እንዳለ ነው። ታዲያ መረጃውን የሰማው ወንድሟ ግን ግራ የገባው ነገር አለ። ሚሚ የገባችለት ማግስት አበራ ለእናቷ 15000 ብር ላከላት። አሰሪዋ ብሎ አመጣ። በድጋሚ ወሩን ጠብቆ 40000 ብር ያመጣ ሲሆን በሁለተኛ ወር እንዲሁ 40000 ብር፣ አጠቃላይ በ3 ወር ውስጥ 95000 ብር ከአበራ የተቀበሉት ማን ልኮ ነው ተባለ። ግን መልስ ለመስጠት አበራ ደብዛው ጠፋ። ፖሊስ በሌላ ቀን ይቺን ጓደኛዋን ቃል ሲቀበል ግን ግራ አጋቢ ነገር ሰማ። ሚሚ ተኝታ ሞታ ተገኘች በተባለች ቀን ሞተች ብዬ አላስብም። ምክንያቱም ከጎረቤት ያለች ሌላ ኢትዮጵያዊት ሰራተኛ በነጋታው ቀን መስኮት ስታጸዳ ሰላም ተባብለናል ብላ ከዚህ ቀን በፊት ባለው ማታ ነገረችኝ አለች። አዲሱን መረጃ ለፖሊስ ለመናገር ወደ ጣቢያ የመጣችው የሚሚ የስደት ጓደኛ ግን ሌላ የተናገረችው አስደንጋጭ ነገር አለ። እሷንም የላካት አበራ እንደሆነ ገልጻ ከሷ በፊት የገባችውን በተመሳሳይ ሁኔታ አበራ እንዳስቀጠራት ተናገረች። ግን አበራ ለውጭ ሀገር ዜጋ በህገወጥ መንገድ አሳልፎ የሸጣቸው ሴቶች ወደ ሀገራቸው ሲመለሱ አፍረው አንዳቸውም አልከሰሱትም። ፖሊስ ፈልጎ ያገኛቸው 6 ሴቶች በፈቃዳቸው ቃል ሰጡ። ሁሉም ግን የደረሰባቸው ጉዳት በግልጽ ይታያል። ፖሊስ በራሱ ምርመራ ቴክኒክ ተጠቅሞ የደረሰበት እውነት አለ። ሚሚ እንዴት ሞተች የሚለውን ከሞተችበት ሀገር መንግስት ምላሽ አገኘ። ግለሰቡ ቤት ውስጥ ሚሚ ብዙ ከተሰቃየችና ከተንገላታች በኋላ ግለሰቡ አንቆ እንደገደላት የሀገሩ ፖሊስ አረጋገጠ። ታዲያ ጨካኙ ቀጣሪዋ ገሏት ሲያበቃ በሩን ቆልፎባት ከቦታው ተሰወረ። አስክሬን የሸተታቸው ጎረቤቶች ከቀናት በኋላ ለፖሊስ ጥቆማ ሰጡ። ግን አስክሬኑ የተገኘበት ሁኔታ አሳዛኝ ነበር። ገሎ በሩን ቆልፎ የጠፋው ግለሰብ ወዲያው ተያዘ። የሀገሩ ፖሊስ ምርመራ ካጠናቀቀ በኋላ ለፍርድ አቀረበው። የሚሚ ህይወት እንዲጠፋ ያደረገው ግለሰብ እንግዲህ በህግ ቁጥጥር ስር ውሏል። እሷ ምንም እንኳን በህገ ወጥ መንገድ የሄደችበት ሀገር ቢሆንም ግን ህግ ለሁሉም ሰው ህግ ስለሆነ በሄደችበት ሀገር ግለሰቡ በቁጥጥር ስር ውሎ ምርመራ ተደርጎ አልቆ ዳኛ ፊት ቀርቦ ለፍርድ ቀርቦ ጥፋተኛ ተብሎ
በጣም የሚያስደነግጥ ቅጣት ነው የተቀጣው። ግለሰቡ ቅጣቱ ተፈጽሞበት ሂደቱ በዛ ሁኔታ ነው የተጠናቀቀው። እንግዲህ ሚሚ የገደላት ሰው በህግ ተጠያቂነቱን አግኝቷል ማለት ነው፣ ባለበት ሀገር ሆኖ ምንም እንኳን እሷ በህገ ወጥ መንገድ ብትገባ። እንግዲህ ሰነዷ ያው የሞተችበት ምክንያት በምን ምክንያት እንደሆነ እንዴት እንደሞተች እያንዳንዱ ነገር በዝርዝር ተጽፎ ከአስክሬኗ ጋር ማለት ነው። አስክሬኗ ላይም ባደረጉት ምርመራ እንዴት ተደርጋ እንደተገደለች ሁላ በደንብ በዝርዝር ከነ ማስረጃ ወደዚህ ተልኳል ማለት ነው። የሚያሳዝነው ነገር ይሄ ሰው እንግዲህ በህግ አይን ደላላው አይደለም፣ ወይንም ደግሞ በህገ ወጥ መንገድ ከአገር እንድትወጣ ያደረጋት ደላላ አይደለም። ሚሚ ምን ነክቷት እንደሆነ አይታወቅም፣ ግን በህይወት እያለች ለዚህ ግለሰብ ሙሉ ውክልና ሰጥተዋለች። ለምንድን ነው የሰጠችው? እሱ የሚናገረው ነገር አለ። ገንዘብ ስትልክ እቃ ስትልክ እንደፈለገች እንዳንቀሳቀስላት ነው፣ መሬት እንድገዛላት ስለፈለገች ነው አለ። ሚሚ በህይወት የለችም። እሱ የሚለውን ነገር ነው ማመን የምንችለው፣ ግን ሙሉ ለሙሉ ሁሉ ነገሯ ውክልና ሰጥተዋለች። ሚሚ ብቻ አይደለችም እንግዲህ ውክልና የሰጠችው፣ እናትየዋም ጭምር ነው ውክልና የሰጡት። ለምን እንደሰጡት አልታወቀም፣ ወይም ደግሞ ብዙ ሙቀት ላይኖራቸው ይችላል። ምን ማለት ምን እንደሆነም ላያውቁ ይችላሉ። ግን እሱ ይህን ያህል ርቀት ለምን እንደተጓዘ ይህን ያህል እነሱን እንደዚህ ለማድረግ ምን እንዳነሳሳው አልታወቀም። ግን ይህን ያህል ርቀት ተጉዟል እንግዲህ እነሱን ለማጥቃትም የፈለገውን ነገርም ለመፈጸም ማለት ነው። በእድሜ ትንሹ የሚሚ ወንድም እውነት መውጣቱ አስደሰተው። ግን ይበልጥ የተደሰተው ይህ አበራ የተባለ ግለሰብ ፖሊስ ከተደበቀበት አግኝቶ በሕግ ቁጥጥር ስር ካዋለ በኋላ ሲሆን ለሱ ብቻ ሳይሆን ግብረ አበሮቹ ሁሉ በሕግ ፊት ቀርበው ቅጣታቸውን እንዲቀበሉ ለፖሊስ ጥቆማ የሰጠው የሚሚ ወንድም በብዙዎቹ ተመሰገነ። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪኮቻችንን ተመልክተን ደግሞ በጣም ነው የምናዝነው። እዚህ ታሪክ ውስጥ እንግዲህ በርካታ ሰዎች ተጎድተዋል። እንደ ሶስቱ ሰዎች ግን እንደ ሚሚ እንደ እናቷና እንደ ወንድሟ የተጎዳ የለም። አሳዛኝ የሆነው ነገር እንግዲህ እኛ እዚህ ታሪክ ውስጥ ያየናቸው ነው። ግን በዚህ ግለሰብ ምክንያት ስንት ሴቶች እንደዚህ አይነት ጉዳት ደርሶባቸው ይሆን፣ ወንዶቹ ሲኖሩ ይሆን የሚል ሀሳብ አለን ወይንም ጥርጣሬ አለን። ለጊዜው የምናውቀው እኛ ሚሚ ላይ ያደረሰውን ብቻ ነው። መረዳት ያለብን ነገር አለ። እህቶቻችንም ልብ ማለት ያለባቸው ነገር አለ። በህገወጥ መንገድ በተለይ በህገወጥ ደላላ አማካኝነት ሲወጡ ከሀገር ያደላላ የሚያስበው ሰው መሆናቸውን ወይ ስለሚያውቃቸው ወይ ስለሚያዝንላቸው ለነሱ የሚመች ነገር ስለማድረግ ብቻ ሳይሆን እሱ የሚያስበው በህገወጥ የሆነ ደላላ የሚያስበው የሚያየውም የሚፈልገውም መነጽሩን ፎከስ አድርጎ ሁሉ ነገሩን ያጠመደው እሱ ያቺ የሚያገኛት ትርፍ ገንዘብ ላይ ብቻ ነው። ሰው ሆነች፣ እርግብ ሆነች፣ ሞተች፣ ኖረች ምንም ጭንቀት የለበትም። እሱ ብቻ በዛች ሰው አማካኝነት ገንዘብ ያገኝ። ከዛ በኋላስ ያቺ ልጅ የፈለገችውን ነገር ብትሆን ጉዳዩ አይደለም፣ የሚመለከተው ነገር አይደለም፣ የሚያገባው ነገር አይደለም። ለዚህ ነው በተለይ በአሁን ጊዜ ከሀገር እንወጣለን ብለው በህገወጥ ደላላ ገንዘባቸውን ከመበላት በላይ ህይወታቸውን ሊያጡ እንደሚችሉ እህቶች ወንድሞች መረዳት መቻል አለባቸው። ህገወጥ ደላሎች የሚያስቡት ለሚያገኙት ገንዘብ እንጂ ለእናንተ ነፍስ አይደለም ልንላቸው ነው የምናስበው። እንግዲህ ካልሽ በተጨማሪ አንድ ሰው ለመስራት ውጪ ለመስራት በቃ ግዴታ ከሆነ አይምሮውን ካሳመነ ወጥቼ ሰርቼ ይቀየራለሁ ብሎ የሚያስብ ከሆነ ምንም አማራጭ የለኝም ብሎ ራሱን ካሳመነ ብር ከፍሎ ነው የሚሄደው። ያንን የሚከፍልበትን ብር እኛ ነገሩ አንወስንለትም። ልክ ነው እዚህ መስራት ይችላል ምናምን ልንል እንችላለን። ግን ይሄ ሰው ኦልሬዲ ወይም እቺ ሴት ራሷን አሳምናለች። በወጣ ያልፍልኛል፣ በወጣ ብዙ ብር አገኛለሁ፣ በወጣ ቤተሰቤን እረዳለሁ ብላ ኦልሬዲ እስካሳመነች ድረስ አትሂዱ ምናምን ማለት አንችልም። ግን ይሄን ነገር ካሰቡ ግዴታ ከሆነ ህጋዊ መንገድ አለ። በህጋዊ መንገድ መሄድ ይችላሉ። በህጋዊ መንገድ ሲሄዱ ሁሉ ነገር ህጋዊ ነው የሚሆነው። የሚሄዱበት ቦታ ተጠያቂነት ይኖራል። ማንም ሰው ጫፋቸውን ሊነካቸው አይችልም። መንግስትም ሊጠይቅ ይችላል። ምክንያቱም ይፈራሉ። ምክንያቱም ህጋዊ የሆነ ሰነድ አላቸው።
ስለዚህ ነፃነታቸውን ያውጃሉ። ያው ስራ ነው የሚሰሩት። ያንን ስራ ለመስራት ከሆነ የሚሄዱት በነፃነት ያለ ስጋት ሊሰሩ ይችላሉ። ብዙ ሰዎች ለምን ህገወጥ መንገድ እንደሚመርጡ አላውቅም። አንደኛ ብሩም ብዙ ነው። እንግዲህ አንድ እስከ ባህር እንኳን እስከ ተወሰነ አገር እንኳን ሄዱ ቢባል ከዛ በኋላ እኮ ሊያስጨምሯቸው ይችላል። አልበቃንም ጨምሩ ሊሉ ይችላሉ። እንደገና ደግሞ በባህር ሲሄዱ ብዙ ታሪክ ሰምተናል። ባህሩ ወይ ደግሞ ሞላ ምናምን እየተባለ ሰው የሚጣልበት ራሱ ለሰው እንኳን ክብር የማይሰጥበት ነው። እንግዲህ ይህን ሰው እየሰማ እንዴት በህገወጥ ለመሄድ ይነሳሳል? ስለዚህ ዛሬ ይሄ ታሪክ ለብዙ ሰዎች ትምህርት ይሆናል ብለን እናስባለን። እንደዚህ አይነት ነገር ሐሳብ ያላቸው ሰዎች በህጋዊ መንገድ እንዲሄዱ ህጋዊን ኤጀንሲዎች እንዲመርጡ በደንብ አጥንተው ማለት ነው። ምክንያቱም የሚዋሹም ሊኖሩ ስለሚችሉ ጥንቃቄ ማድረግ አለባቸው። ብዙ ሰዎች በደላሎች ብራቸውን ተበልተዋል። ብዙ ሰዎች በደላሎች ህይወታቸውን ተቀምተዋል። ብዙ ሰዎች በቃ ያልሆነ ነገር ሆነዋል። ቤተሰባቸውን አጥተዋል። ቤተሰባቸውን በትነዋል። እንረዳለን ብለው ሄደው እንደገና ሌላ ችግር አምጥተዋል። እስቲ አሁን ብዙ የሄዱ ሰዎች አሉ። ከዛ በኋላ እንትን ወደብ ላይ ወይ እንትን ሀገር ላይ ተይዟል። ስለዚህ ብር ላኩ። እንደገና ሌላ ደግሞ ቤተሰብ ላይ እንደገና ሌላ ጫና፣ ሌላ እንደገና ችግር። ስለዚህ ማስተዋል ያስፈልጋል። ለመስራት ስንወጣ በምን አይነት መንገድ ነው የምሰራው? ለመስራት ስንወጣ መንገዱ በምን አይነት መንገድ ነው የሚሄደው? የሚሄድበት መንገድ ትክክለኛ ነው ወይ? ያ ሰው የሚያደርግልኝ የሚፈጽምልኝ የመንገዱን ሁኔታ የሚያመቻችልኝ ሰው ህጋዊ ነው ወይ ብሎ ያን ሁሉ ማጣራት ያስፈልጋል። አለበዛ ግን እንሸወዳለን። አለበዛ ባዶ እንቀራለን። ያው ሁሉ የከፈልነው እንደገና ደግሞ ቤተሰባችንን እንደገና እናስከፍላለን። ስለዚህ በጣም ጥንቃቄ ያስፈልጋል ማለት። የዛሬ ባል ታሪኮቻችን ታሪካቸው እንደዚህ የሆነበት ምክንያት ለዛሬ እንድንሰራቸው የሆኑበት ምክንያት የገንዘብ ችግር ነው። መነሻው የአባታቸው ሞት ነው እያለ እያደር እንግዲህ የመጣው የገንዘብ ችግር ነው ሚሚን ይሄንን እንድታስብ ያደረጋት። የገንዘብ ችግር ሁሉም ሰው ይገጥመዋል። የገንዘብ ችግር የማይገጥመው ሰው የለም። አንዳንዴ ግን በቃ ያለብን የገንዘብ ችግር በአይምሮአችን እንኳን ጤነኛ አስተሳሰብ እንዳናስብ ሊያደርገን ይችላል። የማይሆን ውሳኔ ሊያስወስነን ይችላል። ለምንድን ነው? በጣም ገንዘብ ስለሚቸግረን ለማግኘት እንጓጓለን። ከዛ ተስፋ የሚሆነን ነገር ያገኘነው ከፊት ለፊታችን የቀረበልን ነገር ነው የምንመርጠው፣ የምንሰራው፣ የምንጓዝበት መንገድና በጣም ኃይለኛ የገንዘብ ችግር ውስጥ ስንሆን መተንፈስ ያቅታን የሚባል አይነት ችግር አለ አይደለም? እንደዛው ስንሆን ለማድረግ የምንወስነውን ነገር 2-3 ጊዜ እናስበው። ምክንያቱም የሆነ አይነት ተስፋ እናገኛለን። ገንዘብ ልታገኝ ነው የሚል የሆነ አይነት ተስፋ እናገኝና ያን ተስፋ እርግጠኛ እንሆናለን። እርግጠኛ አንሆንበት እኮ የሚያስብሉን ነጥቦች አላየንም። እኛ ብቻ መጓጓት አለ አይደለ? ገንዘቡን ለማግኘት መፈለግ ብቻ በቃ እችን ነገር ካደረኩኝ፣ በዚህ መንገድ ከሄድኩኝ፣ ይሄን ካደረኩኝ ያለብኝን የገንዘብ ችግር ይፈታልኛል ብለን እንሄድበትና ሊመለስ ሊስተካከል የማይችል ችግር ውስጥ ህይወታችንን እንከታለን። የተለያየ ነገር የዛሬ ባል ታሪካችን በዛ ምክንያት ነው የገባችው። እሷ የታያት አንድ ነገር ነው። ይሄን ነገር ካደረኩኝ ገንዘብ አገኛለሁ ብላ አሰበች፣ ግን ህይወቷን አጣች። እኛስ የግል ህይወታችንን እንመልከት። በጣም የሚያስጨንቅ የገንዘብ ችግር ውስጥ ስንሆን የሚያስጨንቅ ውሳኔ እንዳንወስን ገንዘብ ለማግኘት፣ በጣም የሚያስጨንቅ የገንዘብ ችግር ውስጥ ስንሆን ለዘላለም ህይወታችንን አደጋ ውስጥ የሚከት ነገር እንዳናደርግ ራሳችንን እንመልከት። የገንዘብ ችግር በጣም ክፉ ነው። የማይደረግ ነገር ያስደርገናል፣ የማይሰራ ነገር ያሰራናል። ክፉ ነው እንደዚህ አይነት ገንዘብ ችግርና እናስተውል። ሁላችንም ደግሞ ያ የገንዘብ ችግር ያልፋል። እኛ ግን አብረን ከሱ ጋር እንዳናልፍ ጥንቃቄ እናድርግ። ሌላው እንግዲህ ህጋዊ መንገድ መረጡ ብለናል። ከመረጡ በኋላ ለመሄድ ሲያስቡ ቅድመ ዝግጅት ቢያደርጉ መልካም ነው። ምክንያቱም ብዙ ሴቶች እህቶቻችን ከሄዱ በኋላ የሚገጥማቸው ብዙ ስትራግል አለ። የቋንቋ ችግር፣ የቤት አያያዝ ችግር፣ እዛ ጋር ያለው የባህል ችግር፣ ኢንቫይሮንመንቱ በራሱ ብዙ አይነት ውስብስብ ነገር ይኖረዋል። ስለዚህ ራሳቸውን ኦልሬዲ ካሳመኑ እዛ ለመሄድና ለመስራት ለመለወጥ ካሰቡ ራሳቸውን ከዛ ኢንቫይሮንመንት ጋር ለማላመድ እዚህ ቢማሩ። አሁን ብዙ ትምህርት ቤቶች ተከፍተዋል።
እንዴት ቤት አያያዝ እንዴት እንደሆነ እንዴት የሆነ ችግር ሲገጥማቸው ምን ማድረግ እንዳለባቸው በሴፍቲም አንጻር እንደገና ደግሞ ከዛ ባለፈ ቋንቋም ራሱ እያስተማሩ ይገኛሉ። ስለዚህ ይህን ትምህርት ወስደው ቢሄዱ የቤቱን አያያዝ የጽዳቱን የምኑን ሁሉን ነገር ችለው ቢሄዱ እዛ ጋር አይደናገሩም። ለሚታዘዙት ነገር ሊሰሩ ለሄዱት ነገር ክፍት ነው የሚሆኑት። አዲስ አይሆኑ። ከሰዎቹም ጋር ደግሞ ይላመዳሉ፣ ቶሎ ይላመዳሉ። አንዳንድ ሰው ቋንቋውን ስትችይለት ስታወሪለት ደስ ይለዋል በጣም እና ከዛ የተነሳ ነው እንግዲህ ብዙ መቀራረብ የሚመጣው መውደድ የሚመጣው። ገና አንቺን እስኪያስተምሩና እስክትረጂ ድረስ መደናቆር ነው የሚሆነው። በዛ መሀል ደግሞ በቃ መሰላቸት ይኖራል፣ ጥላቻ ይኖራል፣ አለመግባባት ይኖራል፣ ልጆች ይኖሯቸዋል። በልጆቹ መሀል ደግሞ ትልልቅ ልጆች ሊኖሩ ይችላሉ። ስለዚህ እዛ ጋር የሚወራውን ነገር ሁሉ መስማት መቻል አለባቸው፣ እነሱም ሊጠቁ ስለሚችሉ ማለት ነው። ብዙ ዘመድ እኮ ሊጠይቅ ይመጣል። እነሱ እንደውም በጣም እንደዚህ በመጠያየቅ ብዙም ናቸው። ፋሚሊ ረጅም ነው ግንዳቸው። እንደዚህ ደግሞ አንድ ላይ በማሳለፍ ምናምን ይታወቃሉ፣ ይወዳሉ እንደዛ። ስለዚህ ራሷን እንዴት ነው ከዛ ሁሉ ነገር መጠበቅ የምትችለው? የሆነ ነገር እንኳን እንዳይደርስባት ራሷን መከላከል የምትችለው አንደኛ ቋንቋ በመቻል ነው። ስለዚህ አሁን ፍጥን ብላ ቀልጠፍ ብላ እነሱ የሚያወሩትን የምትናገር ከሆነ ለብዙ አደጋ ልትጋለጥ አትችልም። ለብዙ ራሷን አጉል ነገር ልታጋለጥ አትችልም። ራሷን ትጠብቃለች፣ የምትሰራውንም ታውቃለች። እዚህ ኦልሬዲ የእውቀት ስለጨበጠች ማለት ነው። ስለዚህ ቀላል ይሆንላታል። ይሄን ለመሄድ እንግዲህ በቃ ኦልሬዲ ከወሰኑ ግዴታ ከሆነ እዛ ሰርተን እንለወጣለን ብለው ካሰቡ እባካችሁ ሴቶች እህቶቻችን ብትማሩ መልካም ነው። ቋንቋ ብትማሩ፣ የቤት አያያዝ ብትማሩ፣ ከሰው ጋር ወይም የእነሱን ባህል እንዴት ነው መላመድ ያለባቸው ወይም ደግሞ አብረው ለመኖር ማለት ነው። ብዙም ማይገናኝ ወይም ማንወደው ነገር ቢኖርም ግን ግዴታ ከሰው ጋር ለመኖር ያንን ነገር ማወቅ ስለሚያስፈልግ ለነሱም ጥቅም ስለሚሆን ቢማሩ መልካም ነው እንላለን። ከዛ በተጨማሪ ደግሞ እንዳልሽው ሴቶች እህቶቻችን መረዳት ያለባቸው ነገር እውቀት በጣም ያስከብራል። አውቆ መሄድና ሳያውቁ መሄድ ሰው ሀገር ሊያውም ለሰራተኝነት እየተኬደ ስራ ትልቅ ክቡር ስራ ነው። ስለዚህ አውቀን ብንሄድ ሞር እንከበራለን። አውቀን ብንሄድ አንደናበርም። እውቀት መልካም ነገር ነው። ከመሄዳቸው በፊት ለማወቅ ትግት ብለው ሲሰሩ ካልሻቸው ነገሮች በተጨማሪ ደግሞ አብሮ ጭንቅላታቸውም ያድጋል፣ ትህትናን ይማራሉ። ማንም ሰው እንግዲህ ምን አይነት ቤት ይሄዳሉ፣ እንዴት አይነት ሰው ናቸው፣ ከኛ የሚጠበቀው ይሄ ነው ብለን ብዙ ነገር ልንል እንችላለን። ሀሳብ ነው። የሚገጥማቸውን ሰው ፈጣሪ ነው የሚያውቀው። ግን እህቶቻችን መረዳት ያለባቸው ፈጣን የሆነችን ሴት፣ ጎበዝ የሆነችን ሴት፣ ነገሮችን ቶሎ ቶሎ ብላ ጉልበቷን ሳትሰስት የምትሰራን ሴት ማንም የሚያሰራት ሰው አክብሮና ወዶ ፈልጎ ያሰራታል። ስለዚህ ራሳችን ጉትት ሳንል ፍጥን እያልን መማር ያለብንን ነገር ብንማር፣ ማወቅ ያለብንን ነገር ብናቅ፣ መረጃ ብንሰበስብ፣ አላማ ቢኖረን ከዚህ ዓመት እስከዚህ ዓመት እንዲያረጋለሁ ይሄን ዓመት ሰርቼ እንዲያደርጋለሁ ብለን ለራሳችን አላማ ብናስቀምጥና በአላማችን መሰረት ብንሄድ። ብዙ ጊዜ ሰዎች ምን አይነት ነገር አላቸው? እኛ ለምሳሌ ልጆችን ቁጭ አድርገን ማስጠናት የምንችል ብንሆን አሰሪዎቻችን የበለጠ ይወዱናል፣ ያከብሩናል፣ ገንዘብ ይሰጡናል ወይንስ ችላ ይሉናል? ብንጠቅማቸው ነው የሚጠቅሙን አይደል? የሆነ ከተሰጠን ከሚጠራልን ስራ ውጪ የሆነ ነገር ብናረግላቸው ለነሱ ለራሳችን ነው ጥቅሙ። ክብሩ ለራሳችን ነው። ገንዘብ ይጨምሩልናል። በአጭር ጊዜ ውስጥ አጭር ነገር አቺቭ አድርገን ወደ ሀገራችን መመለስ እንችላለን። ስለዚህ አላማ አድርገን ከያዝነው አንድ ነገር ያንን አላማችንን ለማሳካት በምንሄድበት ጊዜ ሙያን ጨምር። በቃ ከሆነ ከተሰጠን ነገር ውጪ ምን አርጌ ላስደስታቸው ብለን ማሰብ ለኛ ይጠቅመናል እንጂ አይጎዳንም። ብልጥ ሰው እንትን ነው የሚጨምረው፣ የሰውን ችግር ነው የሚያቀለው። አሰሪዎቹ ያለባቸውን ችግር ባቀለልንላቸው ቁጥር፣ አሰሪዎቹ ያለባቸውን ሸክም ባቀለልንላቸው ቁጥር እኛ ነን የምንጠቀመው እንጂ ሰራሁላት ብለን ወይንም ደግሞ ለዛ ሰው አገለገልኩት ብለን አይደለም የምንጎዳውና በአላማ የሚሄድ ሰው ያልታዘዘውን ነው የሚሰራው። በአላማ የሚሄድ ሰው
ያልተባለውን ሁላ ትርፍ ነገር ነው የሚሰራው። ለምን? በቃ አላማችን ስራ ነው። ስራችን ከሆነ ደግሞ አላማችን ከሆነ ደግሞ በደንብ አድርገን ተግተን እንሰራና ከዛ በኋላ ይሄ ሳንለግም ማለት ነው። ልግም ማለት ሰው ራሱን ስራው ላይ ከለገመ ራሱ ህይወት ላይ ነው የሚለገመው። ሰው ካሾፈ የራሱ ስራ ላይ የራሱ ህይወት ላይ ነው የሚያሾፈው እና ከተጠየቅነው ነገር በላይ ቶሎ ቶሎ የምንሰራ ከሆነ ግን ከተጠየቅነው ጊዜ በፊት ያሰብነው ነገር ጋር እንደርሳለን። እንደዛ አይነት ጥሩ የሆነ አመለካከት ኖሮን እስቲ ቶሎ ቶሎ ሰልጥነን ምን አይነት ተጨማሪ ሙያ ቢኖረኝ እጠቀማለሁ ብለን አስበን ያንንም ጨምረን ተምረን በሞራል የምንሄድበት ቦታ ብንሄድ፣ በአላማ ብንሄድ፣ ይሄን ያህል ዓመት እንደዚህ ሰርቼ ብለን ብንሄድ መልካም ነው። አለዚያ ግን የብዙ ነገር መቀለጃና መጫወቻ ነው የምንሄድበት የምንሆነው። በተለይ ጊዜ ይቀልድብናል። ውድ የስለ ህይወት ቤተሰቦች በየትኛውም የህይወት ፈተና ላይ ስንሆን ተረጋግቶ ማሰብና በፍጥነት ለህግ ማሳወቅ ተገቢ ሆኖ ውጤት ሲያመጣ ከሚሚ ወንድም ተግባር ተረድተናል። ስለዚህ ወንጀልና ወንጀለኞችን ለመከላከል ፖሊስ ዘንድ ቀርቦ የተጠራጠርነውን በመጠቆም ራሳችንንና የምንወዳቸውን ሁሉ ከክፉ እንጠብቃለን እያለን የዛሬን አበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸር ሰንብቱ።